ኢትዮጵያ የት እንደምትሄድ የማትታወቅ ከዚህም የሚመጣው ማዕበል የሚያናጋት ውቅያኖስ መሃል ያለች ጀልባ አድርጋችሁ ቁጠሯት። እየፈረስን ነው የመጣው። በሁሉም መለኪያ ቢታይ እየዘቀጥን ነው የመጣው። ተቋሞች በሚያደርጉት እንቅስቃሴ ስልጣኔ አደጋ ውስጥ እንኳን ቢገባ ብሎ ፕላን ቢ ያለው መንግስት ነው። ፕላን ቢ ያለው ማለት ነው ሌላ ሀገር ፈጥራለሁ ብሎ እሱንም ጎን ለጎን አብሮ ይሰራል። የዜጎችን መብት የሚያስከብር መንግስት ያለው ካልክ አይደለም፣ የሚያስከብርም የሚያከብርም ያለው። ብዙ ጊዜ ተቃውሞ ውስጥ ያለን ሰዎች ብልጽግናን ደካማ ነው እንላለን እና ራሳችንን ጠንካራ አድርገን የምናሳይ ይመስለናል። ነው ይሄን ደካማ አካል 8 ዓመት ምንም አይነት ተጽዕኖ ሳትፈጥርበት ተሸክመህ እንድትቀጥል የሆንከው ከሱ የባሰ ድክመት ላይ ስላለ ተቃውሞ ጎራ ውስጥ ያለ ህወሓትን በለው ኦላም በለው ፋኖም በለው ሁሉ አንድ ላይ ተሰብስበናል ነው አይደለም የሚሉት። ለኢትዮጵያ አንድነት ለኢትዮጵያ ቀጣይነት ዋስትና የሚሰጥ ስምምነት አድርግ። አንደኛ ኢትዮጵያ ውስጥ የሽግግር መንግስትን አስፈላጊ የሚያደርግ የግድ የሚያደርግ ሁኔታ አለ ወይ? እንግዲህ መፈክሩ የሽግግር መንግስትን እየጠየቀ ነው። በነገራችን ላይ የምርጫ ክርክርም ላይ የሚነሳ አንድ አጀንዳ ሆኗል የሽግግር መንግስት። ጠቅላይ ሚኒስቴሩን በተነሳ ቁጥር አደባባይ ላይ ወጥተው ምላሽ የሚሰጡት ቀጥታ የሚላተሙት አይነት የፖለቲካ ጥያቄ ነው። የሽግግር መንግስት ቀጥታ ነው የሚላተሙት። ይሄ እንደሚያሽሙነሙት ነገር የለም፣ አይቻልም፣ በቃ ቀይ መስመር ነው የሚሉት። በተቃውሞ ጎራው በብዛት የሚነሳ ጥያቄ ነው። ሰሞኑን የፋኖ አደረጃጀቶች አማራ ክልል ያደራጇቸው ሰልፎች ላይ ጭምር የተነሳ ጥያቄ ነው እና አንድ በጣም ትልቅ ወሳኝ የሆነ ራሱን የቻለ የፖለቲካ ጥያቄ ነው፣ አጀንዳ ሆኗል የሽግግር መንግስት። እና አንዱ መመለስ የሚያስፈልገን ጉዳይ የግድ የሚል ነገር ተፈጥሯል ወይ ነው። የሽግግር መንግስትን የግድ የሚል ነገር የሽግግር መንግስት ማለት መንግስትም እና ተቃዋሚዎች አንድ ላይ ሆነው በጋራ የሚፈጥሩት አይነት መንግስት ማለት ነው። ሌላ ነገር ያለው ወይ ከእርስ በርስ ጦርነት በኋላ ወይ አንድ መንግስት በህዝብ አመፅ ከወረደ ከፈረሰ በኋላ ወይንም በጦርነት ያ መንግስት ተሸንፎ ከፈረሰ በኋላ አሊያም ደግሞ የቅኝ አገዛዝ ሲያበቃ እንደዚህ አይነት ነገር የሚፈጠር ነው። ወይንም አሁን ያለው ሁኔታ ሀገሪቱን መምራት የሚያስችል አይነት ነገር ሆኖ ሳይገኝ ሲቀር በስልጣን ላይ ያለው መንግስት እና ተቋሞች በጋራ ሆነው የሚመሰረቱት አይነት መንግስት ነው የሽግግር መንግስት። እና ቅድም እንዳልኳችሁ ሀገሪቱን የመንግስትን እንቅስቃሴ በጋራ ይመራሉ። ከዛ ውጪ በቀጣይ መደበኛው መንግስት ደግሞ ሊያደርጋቸው ወይም ሊከተላቸው እሱን ሊገዙ የሚችሉ ህጎችን ማርቀቅ፣ በሀገሪቱ ውስጥ ያሉ ተቃርኖችን ሊፈቱ የሚችሉ የፖለቲካ እንቅስቃሴዎችን መስራት፣ ከዛ በኋላ ደግሞ ምርጫ አድርጎ መደበኛ መንግስት ማቋቋም። ይህንን ተልዕኮ ያደረገ በአብዛኛው ከ2 ዓመት እስከ 4 ዓመት የቆይታ ጊዜ ያለው መንግስት ነው የሽግግር መንግስት ማለት። ኢትዮጵያ ውስጥ ይህንን የግድ የሚያደርግ አይነት ሁኔታ አለ ወይ? የመጀመሪያው ጥያቄ ነው መመለስ አለበት። የግድ የሚያደርግ ሁኔታ አለ ወይ? ሽግግር መንግስትን አስፈላጊ የሚያደርግ ነገር አለ ወይ? እሱን አንድ መመለስ ያስፈልጋል። ቢመሰረተስ ምን ሊፈጠር ይችላል የሚለውን ራሱን የቻለ ሌላ ጥያቄ መመለስ ያለበት ጥያቄ ነው። ሁለቱን የሚመልስ ውይይት ነው የምናደርገው በዚህ ክፍለ ጊዜ። የሽግግር መንግስትን የግድ የሚያደርጉ 3 ምክንያቶችን እነግራችኋለሁ። ሲጠቃለል ግን በአንድ ነገር ይጠቃለላል። በተለይ ከኢትዮጵያ ኮንቴክስት አኳያ ሊሄዱ የሚችሉ ማለት ነው። አንደኛው የፖለቲካ መክሸፍ ሲያጋጥም፣ ፖለቲካው ሲከሸፍ ማለት ነው። አሁን ኢትዮጵያ ውስጥ ያለው ፖለቲካ ከሽፏል ወይስ አልከሸፈም? እናንተ መገምገም። ፖለቲካው ከሸፈ ማለት መንግስት ሀገሪቱን መምራት አቅቶት
ከቀውስ ወደ ቀውስ ከቀውስ ወደ ቀውስ ይሄ ቪሺየስ ሰርክል የሚባለው የቀውስ አዙሪት ውስጥ ሀገሪቱ ገብታለች ወይስ አልገባችም? መንግስት ሀገሪቱን መምራት ተስኖት የአይነት ሁኔታ ተፈጥሯል ወይስ አልተፈጠረም? ይሄ የኢትዮጵያን የፖለቲካ እንቅስቃሴ በቅርብ ለሚከታተል ሰው ብቻ አይደለም፣ ከሩቅም ለሚከታተል ሰው በቀላሉ ሊረዳው የሚችለው አይሮን ነው። እንደው መቼስ እንከራከር ካልተባለ በስተቀር የግድ ካልተከራከርንበት ካልተባለ በስተቀር የሚያከራክር ጉዳይ አይደለም። ፖለቲካውን መንግስት እየመራው አይደለም። ሀገሪቱን መንግስት እየመራት ነው ማለት አይቻልም። በቃ ኢትዮጵያ የት እንደምትሄድ የማትታወቅ ከዚህም የሚመጣው ማዕበል የሚያናጋት ውቅያኖስ መሀል ያለች ጀልባ አድርጋችሁ ቁጠሯት። ወደምትፈልገው አቅጣጫ ሊወስዳት የሚችል መቅዘፍ የሚችል አቅም ያለው ቀዛፊ ያልተሳፈረባት ጀልባ አድርጋችሁ ልትወስዷት ትችላላችሁ። ሁኔታዎች ናቸው እንዲህ የሚያገላብጡን እንጂ ኢትዮጵያ ውስጥ ሀገር እየተመራ ነው ማለት የሚያስችል ነገር የለም። አንዱ ይሄ ነው። ፖለቲካው ቀውስ ውስጥ ነው። ሁሌም ቀውስ ውስጥ ነው። ሁሌም 8 ዓመት ነው ብልጽግና የቆየው ጦርነት ውስጥ ነው። ከጦርነቱ እንወጣለን ተብሎ የሚታሰብ ነገር የለም። እስቲል አሁንም ድረስ የሚያግባባ ነገር የለም። ምርጫ ያግባባንም። በቃ ሀገራዊ የሆኑ ጉዳዮች በሙሉ የጦርነት ምክንያት የልዩነት ምክንያት እየሆኑ ካልሆነ በስተቀር የሚያግባቡን እየሆኑ በጋራ እንኳን የምንቆምበት ነገር እኮ የጠፋበት ወቅት እኮ ነው። በጋራ የምንቆምበት ወቅት የጠፋበት ጊዜ ነው። በቃ ሁሉም የህልውና ችግር ውስጥ ነው ባይ ነው። ብልጽግና የህልውና አደጋ አለብኝ ባይ ነው። በተቃውሞ ጎራም ያሉ ታጣቂም በሉት ሌላው በሙሉ የህልውና አደጋ አለብኝ ባይ ነው። በቡድን ብቻ አይደለም በግለሰብ ደረጃ ሁሉ በተጠየቁ በቃ ጥያቄው የኑሮ ጥያቄ የሆነበት ሰው መኖር ያቃተው ወቅት ላይ ነው እና ሀገሪቱ እየተመራች ነው ሊባል አይችልም። ሀገር እየተመራ እንደዚህ አይነት ነገሮች አይመጡም። ችግር አይኖርም ማለት አይደለም። ሁልጊዜም ችግር አለ። ጸጥ ያለ በቃ ሁሉ ነገር አልጋ በአልጋ የሆነበት አይነት ነገር ይፈጠራል ማለት አይደለም። ሁሌም ቢሆን ችግር አለ። እድገት ለእኔ የሚመስለኝ እድገት እኔ የሚገባኝ ሰዎች አደጉ ሲባል ችግር የመቋቋም አቅማቸው የዳበረ መጣ ማለት ነው። ምክንያቱም ያለ ችግር አንኖርም። ራሳችንም ችግር ነን። በተፈጥሯችን ራሱ ችግር ነን እኛ ራሳችን ማለት ነው። ናቹራሊ ችግሮች እና እኛ ችግር እንፈጥራለን። ሁሌም የሰው ልጅ ችግር ይፈጥራል። ሁሌም ችግር ነው የሚፈጥረው። እንኳን ለራሳችን ለተፈጥሮ ማስቸጋሪ ነው። ግን ምንድነው ሁሌም የመቋቋም አቅም እየፈጠርን ነው የምንሄደው። እያደግን ነው ማለት እንደዛ ነው። ያን የመቋቋም አቅም እየፈጠርን ነው እየሄድን ያለ ነው ማለት ነው። የኢትዮጵያ እንደዛ አይደለም። የነበሩ ችግሮች በጣም እየተባባሱ የመቋቋም አቅማችን ደግሞ በጣም እየተዳከመ የመጣበት ወቅት ነው እንጂ የሆነ እየገነባን አይደለም እየመጣን ያለ ነው። እየፈረስን ነው እየመጣን። በሁሉም መለኪያ ቢታይ እየዘቀጥን ነው እየመጣን ያለ። የሀገሪቱን ሁኔታ ብልጽግና የሚረዳበት የገዢው ቡድን ተቋም የሚረዳበት መንገድ የሌለ የተራራቀ ኢቭን በቃ የነሱ ኢትዮጵያ የኛ ኢትዮጵያ የሚባባል ነገር ሁሉ ያለበት ነው እና የሀገር እየተመራ ነው ይባል የሚችል አይደለም። ፖለቲካ መክሸፍ አለ። ሁሌም ቀውስ ውስጥ ያለ ነው። ሌላኛው ህዝባዊ አመፅና ግፊት ሲፈጠር ሰው ሳይረካ ቀርቶ ቁጣውን በአመፅ መልክ ሲገልጽ ነው። ኢትዮጵያ ውስጥ
አንደኛው በጣም የታፈነ አመፅ አለ፣ በአደባባይም እየተገለጠ ያለ አመፅ አለ። በተለያየ አይነት መንገድ የሚገለጥ አመፅ አለ። ታጣቂዎችን በመደገፍ ሊሆን ይችላል፣ ከመንግስት ጋር ባለመተባበር ሊሆን ይችላል፣ የምርጫ ካርድ የመውሰድ አፒታይት ማጣት ሊሆን ይችላል፣ አደባባይ ወጥቶ በሰልፍ ሁሉ መቃወም ሊሆን ይችላል። ኢትዮጵያ ውስጥ መንግስት ላይ የማያምፅ የለም። በመንግስት ተግባራት መንግስት ሀገሪቱን እየመራ ባለበት አይነት ሁኔታ ደስተኛ የሆነ አካል የለም። ይህም በድፍረት መናገር ይቻላል። በድፍረት ይሄ መካድ ይቻላል። ምንም ነገር እኮ መካድ ይቻላል። ግን ይሄ የትንታኔ ጉዳይ አይደለም። በቃ ፋክት ነው። ብዙም ይሄ እያሉ የሆኑ ምክንያቶችን ክርክር የሚጠቅሙ ምክንያቶችን ማቅረብ የሚፈልግ አይደለም። ብዙ ጊዜ ግን አመፅ የሚባለው ሰው በቃ አጠቃላይ አደባባይ ላይ ወጥቶ ቁጣው ገንፍሎ መንግስት ላይ ሲነሳ ነው። ኢትዮጵያ ውስጥ ያ አይነት ነገር አይኖርም ተብሎ አይታሰብም። ብዙ ነገሮች ቢታዩ ማህበረሰቡ ፈልጎት ሳይሆን ግን ተገዶ እንዲያምፅ እየተገፋፋ ነው ያለው። እምቢ ብሎ ነው እንጂ ህዝብ ብልጽግና አምፅ ብሎ እየገፋፋው ህዝብ እምቢ ብሎ ልትገለኝ ብሎ ማለት ልትገለኝ ነው በሚል እምቢ ብሎ ነው እንጂ ብልጽግና እንዳለ እንቅስቃሴው ህዝቡ እንዲያምፅ የሚያደርግ ነው። ከዛ ውጪ መንግስት ሞኖፖሊ ኦፍ ቫዮለንስ የሚባለውን በብቸኝነት መቆጣጠር ሳይችልና የማይችልበት አይነት ደረጃ ላይ ሲደርስ ምን ማለት መስላችሁ? ታጣቂዎች ካሉ ታጣቂዎቹ ማሸነፍ ሲያቅተው ማለት ነው። ማሸነፍ ሲያቅተው በቃ አገሪቱ በጦርነት አዙሪት ውስጥ እርስ በርስ እየተላፋች እርስ በርስ ራሷን እየበላች ትቀጥል ካላልክ በስተቀር የሆነ አይነት ከዚህ ሊያወጣ የሚችል መፍትሄ ያስፈልጋል። ያ መፍትሄ ምርጫ አይሆንም። ያ መፍትሄ አሁን ያለው መንግስት ይቀጥል ማለት አይሆንም። ምክንያቱም አሁን ያለው መንግስት ይቀጥል የምትል ከሆነ ያው ነው ይሄ ጦርነት ይቀጥል እያልክ ነው። ምክንያቱም ማሸነፍ የማያስችል አቅሙን ይዞ ነው ሊቀጥል የሚችለው። በቃ አቅሙን በሚመለከት መሰረታዊ የሆነ ድክመት አለ። መፈታት የማይችል ማለት ነው። ይሄ ሲሆን ብዙ ጊዜ ሽግግር መንግስት ይጠየቃል። ፖለቲካው ሲከሽፍ ፖለቲካውን ለማከር ከቀውስ አዙሪት ውስጥ ለመውጣት ህዝባዊ አመፅ፣ ቁጣ በከፍተኛ ሁኔታ ሲቀጥል እሱን ለማለዘብ ለማስቆም እና የህዝቡን ጥያቄ ለመመለስ መንግስት በጦርነት በእርስ በርስ ጦርነት ውስጥ ማሸነፍ ሲያቀተው ደግሞ ያን የእርስ በርስ ጦርነት ሊያስቆም የሚችል በዘላቂነት ሊያስቆም የሚችል የፖለቲካ መፍትሄ ያስፈልጋል። እነዚህ ሶስት ነገሮች በቂ ናቸው። ሌሎችን መጥቀስ ይቻላል፣ ግን በአንድ ይጠቃለላል። በአጠቃላይ በመንግስት ላይ ሙሉ በሙሉ በሚባል ደረጃ እምነት ሲጠፋ መንግስት የዜጎችን ደህንነት የሀገርን ጸጥታ ያስጠብቃል፣ ያስከብራል በሚለው ጉዳይ ላይ እምነት ሲጠፋ ኢትዮጵያ ውስጥ ብልጽግና የሚባለው ቡድን የዜጎችን ደህንነት ያስጠብቃል ብሎ የሚከራከር ሰው ካለ እኔ በጣም ይገርመኛል። በተደጋጋሚ ጊዜ ፌል ያደረገበት በተደጋጋሚ ጊዜ ኢቭን መንግስት ይሄን ጉዳይ አጀንዳ ሁሉ ሊያደርገው አይፈልግም፣ ሲሆንም አይወድም። ለምን? የድክመቱ ማሳያ ነው ብቻ ሳይሆን ሊፈታው አይችልም። ሊፈታው እንደሚችል ቢያምን የዜጎችን ደህንነት በማስጠበቅ ረገድ የሀገሪቱን ሰላም ጸጥታ በማስጠበቅ ረገድ አቅም እንዳለው ቢያምን አጀንዳ ያደርገዋል። ብዙ ጊዜ ሲነሳ ምንድን ነው በቃ ሞት አታዳምቆ ይቀጥላል። ያ ማለት ምን ማለት ነው? ነገ እንዳትጠይቀኝ ነው፣ ላስቆም አልችልም እያለ ይሄ ባለው መንግስት ላይ ዜጎች ሙሉ በሙሉ እምነት ያጣሉ።
አማራ ክልል ላይ እምነት የሚባል ነገር ጠፍቷል። የለም። በክልሉ አስተዳደር ላይ እዛም ባለው መከላከያ ላይ እምነት የለም። ኦሮሚያም ላይ በተመሳሳይ መንግስት ያስከብርልናል ደህንነታችንን፣ ጸጥታችንን ብሎ አይደለም ያለው። ፖለቲካ በጣም እየከሸፈ ስለመጣ አንዱ የአንዱ ጠላት እየሆነበት፣ አንዱ የአንዱ ስጋት የሆነበት አይነት የቀውስ አዙሪት ውስጥ እየገባን ስለሆነ ከእምነት አኳያ ሳይሆን ግን ከስጋት አኳያ የሆነ አይነት ዋስትና ለማግኘት አማራጭ በማጣት ሊደግፈው ይችል ይሆናል እንጂ ከፖለቲካው መክሸፍ ጋር በተያያዘ እንጂ ከደህንነት አኳያ ብለህ የምትመካበት አይደለም። በደርግ ጊዜ ትመካለህ። የዜጎቹ ጉዳይ የሚል ነገር አለ። ኢቨን በኢህአዴግም ጊዜ በእርግጥ እንደዚህ አይነት በደርግም አሁን በብልጽግና ጊዜም የነበረው አይነት ተቃውሞ ገጥሞት አያውቅም። ኢህአዴግ እንደዛ ገጥሞት ቢያውቅ 3 ዓመት የሚቆይ አይመስለኝም። ኢህአዴግ እንደዛ አይነት ተቃውሞ ገጥሞት አያውቅም። በጣም ጥሩ ጊዜ እኮ ነበረ ኢህአዴግ ጊዜ። በጣም ጥሩ ጊዜ፣ ምቹ የሆነ ጊዜ እኮ ነበረ። ምን አይነት እድል እንዳበላሹ በጣም የሚገርመው። ግን ቢያንስ ያው ዜጎች ወጥቶ በመግባታቸው ጉዳይ ላይ ሰውም ብዙ ጭንቀት አልነበረ። አሁን ይሄ የሀገሪቱ ጸጥታ ይከበራል ወይ ብትል ተስፋ አስቆራጭ ደረጃ ላይ ደርሷል። የዜጎችን መብት የሚያስከብር መንግስት አለ ወይ ካልክ አይደለም። የሚያስከብርም የሚያከብርም የለም። በቃ ክራይሲስ ኦፍ ሌጂቲሜሲ የሚለው የቅቡልነት ውድቀት ወይም የቅቡልነት ቀውስ ውስጥ ገብቷል ብልጽግና። ለዛ ነው አንዳንዶች መንግስትም አይሉትም አገዛዝ የሚሉት። አንዳንዶች ኢቭን ከኤሊያን ሁሉ ያደርጉታል። ከሌላ አካባቢ የመጣ ሀገር በቀል ያልሆነ አይነት መንግስት ሁሉ ወይም ደግሞ አገዛዝ ነገር ሁሉ አድርጎ ይቆጥሩታል። እና ቅቡልነት የለም። በቡድን ደረጃ ቅቡልነት የለም። ተቋሞቹ እንደ መንግስት ያላዩትም አያከብሩትም። ይሄ ሲሆን እና ይሄንን ደግሞ መቀየር የሚያስችል እድልም አቅምም እንደሌለው መንግስት ስትረዳ የሽግግር መንግስት ይጠየቃል። የህግ የበላይነት የለም። ተቋማት የሉ። የግለሰቦች ፍላጎት እና ፈቃድ ነው ነገሮች እንዲሰሩም እንዳይሰሩ ነው የሚያደርጉት። ህገ መንግስት የሚከበርበት ሀገር አይደለም። ገዢውም ተቃዋሚውም እንደፈለገ የሚጥሰው ነው። ምን አልፋችሁ ኦልሬዲ ኢትዮጵያ ውስጥ ያለው ሁኔታ የሽግግር መንግስትን የግድ የሚለው እውነት ለመናገር በቃ የግድ የሚለው ችግር አለ ብቻ አይደለም፣ ቀውስ አለ ብቻ አይደለም፣ መክሸፍ አለ ብቻ አይደለም። አሁን በስልጣን ላይ ያለው መንግስት ከአቅሙ በላይ ነው። ኢትዮጵያ ውስጥ ያለው ቀውስ ከአቅሙ በላይ ነው። ለብቻው ምንም ሊያደርገው አይችልም። በፍጹም ሊቀይረው አይችልም። ለብቻው ሊሰራቸው የሚችላቸውን ስራዎች እየሰራ ነው። አሁን እሱ በተቆጣጠራቸው አካባቢዎች ላይ ለብቻው ሊያደርጋቸው የሚችላቸውን ነገሮች ሁሉ እያደረገ ነው። መንግስት በነገራችን ላይ አንዳንድ አሁን የሚያደርጋቸውን ነገሮች ድክመቱን ለመሸፈን ብሎ የሚያደርጋቸው ነገሮች ናቸው። ድክመቱን ለመሸፈን፣ ውድቀቱን ለመሸፈን ብሎ የሚያደርጋቸው እንቅስቃሴዎች ናቸው። መሰረታዊ ሀገሪቱን ሊቀይር ሊያሸጋግር የሚችል ስራ ግን ብልጽግና መስራት አይችልም። መጀመር ይችላል፣ ማሳካት ግን አይችልም። የጀመራቸው ነገሮች በሙሉ ያሉ የፖለቲካ ስንጥቃቶችን የበለጠ የሚያሰፉ ከመሆን ውጪ ልዩነቶችን የሚያጠብ ወደ መግባባት የሚያመጣ አይደለም። ለምሳሌ የምክክር ኮሚሽኑ ሰሩት በጣም እኮ ሲጠየቅ እኮ የነበረ ጉዳይ ነው። ግን ይሄ የምክክር ኮሚሽን ስራ ከማግባባት ይልቅ የሚለያዩ ሆኖ ነው እየታየ ያለው። ሰው መንግስት በራሱ መንገድ እየሄደበት ነው፣ ሌላውም በራሱ መንገድ እየሄደ ነው። ኢትዮጵያ ውስጥ ሁሉም በራሱ መንገድ እየሄደ ነው። የሀገሪቱ ዕጣ ፈንታ ተገማች አይደለም። እንደዚህ አይነት ሁኔታ ውስጥ ሆነ የሽግግር መንግስት ያስፈልጋል ብትል ስህተት የለው። ሁኔታው ራሱ እሱን እንድትጠይቅ የግድ የሚል ነው።
ስህተት የለውም። የመጀመሪያውን ጥያቄ መለስ ነው። ወደ ሁለተኛው ኢትዮጵያ ውስጥ ግን ቢመጣ ምን ይፈጠራል? አሁን የሽግግር መንግስትን መጠየቅ የሚያስችል ነገር አለ ትጠይቃለህ። ይህ ተጠየቀም ነው። እዚህም ጋር ሁለት ነገሮችን እናያለን። አንደኛ ብዙ ጊዜ የሽግግር መንግስት ስልጣን ላይ ያለ መንግስት ባለበት አይነት ሁኔታ ሲጠየቅ ሊሳካ የሚችለው ከገዢው ቡድን ውስጥ ለውጥን ለመቀበል ፍላጎት ያለው ወይንም ለውጥ ለማምጣት ፍላጎት ያለው ለመደራደር ለመወያየት ፍላጎት ያለው ለዘብተኛ የምትሉት ወይንም ይሄ ሶፍት ላይነርስ የሚባሉት አይነት ኃይሎች አሸናፊ ሆነው ሲወጡ ነው። ከአክራሪዎቹ ይልቅ ለስላሳ የሆኑት ለውጥ ለመቀበል አጠቃላይ የስርዓቱን ቀጣይነት ለማረጋገጥ ስርዓቱንም ለማዳን ያለውን ችግር ተረድተው መፍትሄው መቀየር ነው መለወጥ ነው ብለው የሚያስቡ ኃይሎች አሸናፊ ሆኑ ሲወጡ ነው። ከየት? ከገዢው ቡድን። በእኛ ሀገር ኮንቴክስት ከብልጽግና ማለት ነው። ይሄ የለም። ብልጽግና ውስጥ አሸናፊ ሆኖ ያለው አክራሪው የሚባለው ነው። በቃ እኔ በምለው መንገድ ትሄዳለህ እንጂ ከዛ ውጪ ሌላ ነገር ብትል ጠብር ግፍ ብትል 1000 ዓመት ከፈለክ እንዋጋለን የሚልህ ነው። ከፈለክ 1000 ዓመት ልንዋጋ እንችላለን የሚልህ አካል ነው። የሽግግር መንግስትን በሚመለከት ቀይ መስመር ያደረገ መደራደሪያው ያላደረገ በፍጹም አልደራደርበትም የሚል አካል ነው። አሁን ይህንን አካል ከምርጫ በፊት ሽግግር ይቅደም ብትለው ምንም ትርጉም የለውም። እውነቱን ስነግር በቃ መልሱን ታውቀዋለህ። የብልጽግና ደግሞ አደገኛነቱ አልደራደርም ብሎ ስልጣኑን በሚመለከት አክራሪ መሆኑ ብቻ ሳይሆን ኢቭን በኃይል ተቋሞች በሚያደርጉት እንቅስቃሴ ስልጣኔ አደጋ ውስጥ እንኳን ቢገባ ብሎ ፕላን ቢ ያለው መንግስት ነው። ፕላን ቢ ያለው ማለት ነው። ሌላ ሀገር ፈጥራለሁ ብሎ እሱንም ጎን ለጎን አብሮ ይሰራል። ከተቀበላችሁ ተቀበሉ፣ ካልተቀበላችሁ እሄዳለሁ ብሎ የሚያስፈራራ እንደዚህ አይነት መንግስት ነው። የብልጽግና ደግሞ አስፈሪነቱ እሱ ይሄ በሀገር አንድነት መጣችሁብኝ እንደዚህ ምናምን መጣችሁብኝ ብሎ በቃ ፊት ለፊት የሚጋፈጥህ አይደለም። በሱ ለውጥ ማምጣት እንደማይችል ተረድቶ ዝም ብዬማ ስልጣኔን ስንጠቅ ወይም ስልጣኔ እንትን ሲል አላየም። እናንተ ይሄን የምትሉት በግለሰብ ደረጃ ቀንታችሁብኝ ነው። እናንተ ይሄን የምትሉት እንደ ማህበረሰብ እናንተ ልትመሩ አይገባም ብላችሁ አስባችሁ ነው የሚል የራሱን የሆኑ ምክንያቶችን ፈጥሮ ከሱ ጋር ሊመስል የሚችለውን ማህበረሰብ ወስዶ ሀገር ማድረግ የሚፈልግም አካል ነው ብልጽግና። እና አስቸጋሪ ነው። አሁን ቲፒኤልኤፍ ውስጥ በኢህአዴግ ውስጥ ያ አይነት ለውጥ የመጣው ከውስጥ ውጭ ላይ የነበረውን እንቅስቃሴ ሊያግዝ የሚችል በደንብ የተደራጀ አቅም ያለው ኃይል ስለነበረ ነው እንጂ ህወሓትም ቢሆን ሀገሪቱን ገደል ይከታት ነበር። ግን ከስር ከመሰረቱ በደንብ አድርጎ ቲፒኤልኤፍን ገዝግዞት ያንሳፈፈ ቡድን እዛ ስለተፈጠረ ያ አይነት የለም። አሁን ብልጽግና ውስጥ ያ አይነት የለም፣ ይኖራል የሚልም ተስፋም የለም። ያለው አማራጭ የሽግግር መንግስት ሊፈጠር የሚችለው በቃ ይሄንን መንግስት ከጣልክ በኋላ ነው ሊሆን የሚችለው እንጂ ይሄ መንግስት ሽግግር መንግስት አድርግ ብትለው የሚቀበል አይደለም፣ አይቀበልም። አማራጭ አለው። ብታስገድደው የሚቀበል አይነት ነገር አይመስለኝም። አማራጭ ስላለው አንድ እሱን አስቡ። በኃይል ደግሞ ይኬድ ደግሞ ሲባል አይ ቲንክ በኋላ ሊጣበት። ሁለተኛው እና በጣም መሰረታዊ ነገር በተቃዋሚዎች በኩል መተማመን የለም። መተማመን የለም ብቻ ሳይሆን ህዝቡ እምነት ያጣው
በመንግስት ላይ ብቻ ሳይሆን በገዢው ቡድን ላይ ብቻ ሳይሆን በተቃዋሚው ጭምር መሆኑ በጣም በጣም መሰረታዊው ጉዳይ ይሄ ነው። በተለይ የሽግግር መንግስት እያሉ የሚጠይቁ ሰዎች ይህን በደንብ ሊወስዱት ይገባል። ተቃዋሚው በራሱ መተማመን የለው። መንግስት እነሱን አያምንም፣ እነሱም መንግስትን አያምኑ። ከመንግስት ጋር ያሉ የፖለቲካ ኃይሎች እርስ በርስ አይተማመኑ፣ በተቃውሞ ጎራ ያሉትም እርስ በርስ አይተማመኑ። አለመተማመን የኢትዮጵያ ፖለቲካ ገጽታ ነው፣ ማሳያ ነው። አሁን ይሄ አለመተማመን ባለበት አይነት ሁኔታ ከምርጫ በፊት የሽግግር መንግስት ይቋቋም ብትል ሊሆን የሚችለው መገመት ያ የሽግግር መንግስት ባትል ፊልድ ነው የሚሆነው፣ የጦርነት አውድማ ነው የሚሆነው። ሌላ አይደለም፣ የጦርነት አውድማ ነው የሚሆነው። ከመንግስት ጋር ብቻ ሳይሆን ተቃዋሚ እርስ በርሱ እንደገና ከመንግስት ጋር በቃ ጥልፍልፍ ያለ አንዱን ጠልፎ ለመጣል ዜሮ ሰም ጌም የሚሉት አይነት በቃ አሸናፊ ብቻ መውጣት አለብኝ የሚል ሁሉንም አሸናፊ የሚያደርግ አማራጭ ከመፍጠር ይልቅ መንግስትን ሽባ የሚያደርግ ፓራላይዝ የሚያደርግ አይነት የጦርነት አውድማ ነው የሚሆነው። ሀገሪቱ ሽባ ነው የምትሆነው። አሁን እንዳለ እነዚህን አካላቶች ሰብስበ ሽግግር መንግስት መስርቱ ብትላቸው ቁጠሯቸውና ብልጽግና አለ፣ ህወሓት አለ፣ ፋኖ አለ፣ ኦላ አለ፣ ሌሎቹ ፓርቲዎች ምንድነው ሊያደርጉ የሚችሉት? አንዱን ጠልፎ ለመጣል የሚያደርገው እንቅስቃሴ ነው የሚመስለው። ምክንያቱም ያሉበትን የሜንታል ስታተስ ካያችሁት ሁሉም የየራሱን አማራጭ ይዞ ነው የሚንቀሳቀሰው። ሁሉም አማራጭ አለው። ሁሉም ለዛ አማራጭ ነው ራሱን እያዘጋጀ ያለው እንጂ ስለ ሀገሪቱ ስለ ህዝቡ የሚያስብ ነገር ማንም የለም። ሁሉም የየራሱን አማራጭ። እርግጠኛ ሆኜ ነው የምነግራችሁ የሽግግር መንግስት እሺ ይቋቋም ቢባል ሊፈጠር የሚችለው ጦርነት፣ ምንም ሌላ ነገር አይፈጠርም። ምንም ሽግግር አይመጣም። አሁን ባለው አይነት ሁኔታ ምንም ሽግግር የሚባል ነገር አይመጣም። ኦፍኮርስ የኢትዮጵያ ተጨባጭ ሁኔታ የሽግግር መንግስትን የግድ የሚልበት ደረጃ ላይ ደርሷል። ነገር ግን በብልጽግና በተቃዋሚ ጉራ ውስጥ ያሉ አካላቶች ግን ላይ እምነት ግን የለም። እነሱም አይተማመኑም፣ ማህበረሰቡ እነሱ ነው። እንግዲህ እንዲህ አይነት ሁኔታ ውስጥ ያለ አይገርምም? የሽግግር መንግስት ለማቋቋም እንኳን ብቁ ያልሆንበት ደረጃ ላይ ነን ነው እያልኳችሁ ያለሁት። የፖለቲካው ክሽፈት እዚህ ድረስ ነው። የሽግግር መንግስት ማለት ፈቅደ የምትመርጠው አማራጭ አይደለም። ሁኔታዎች ግድ ሲሉ የምትገባበት። እኛ ሁኔታዎች ራሱ ግድ እያሉን ነው የምላችሁ። ሁኔታው ራሱ ግድ እያለ ያን ግዴታ እንኳን ለመወጣት የሚያስችል አቅም ያጣንበት ወቅት ላይ ነው። ሽባ የሆንበት በቃ በጣም የከሸፍን የሆንበት ደረጃ ይቆያል። ግዴታን እንኳን የመጨረሻውን ግዴታ ለመወጣት የሚያስችል እንኳን አቅም የለንም። ተቃዋሚዎቹም ፕሊስ ይሄን ነገር ፍጠሩ የምንለው ለዚህ ነው። ቢያንስ እስቲ እናንተ ተማመኑ። ቢያንስ እስቲ እናንተ ለኢትዮጵያ መቀጠል ዋስትና ሊሰጥ በሚችል አይነት ደረጃ ተግባብታችሁ ኑ እኮ የምንለው እኮ ለዚያ እኮ ነው። ምን ብለህ ነው ቲፒኤልኤፍን ኢትዮጵያን አደራ ልትለው የምትችለው? ቲፒኤልኤፍ ለአደራነት ይበቃል እንዴ? ኦላን ምን ብለህ ነው ኢትዮጵያን አደራ ልትለው የምትችለው? ለዚህ ይበቃል እንዴ? ይበቃል አይደለም፣ ፍላጎትም የላቸው፣ አይፈልጉም። ምን አገባን ነው የሚሉ ተቃዋሚ ጎራ ማለት እነዚህ አካላቶች ጉልህ ድርሻ ያለባቸው ስብስብ ማለት።
ኢትዮጵያም የሚለው አለ ከነሱ ጋር አብሮ ይሰራል። ግርግራ የሚገባኝ ነገር እሱ እንደው ለስልት ምናምን ነገር ሲባል ታክቲካል የሆነ ጉዳዮችን ከግምት ስናስገባ ትርጉም ይሰጥ ይሆናል እንጂ ትልቁን ፒክቸር ካየን ምንም ትርጉም አይሰጥም። ትልቁ ፒክቸር ሀገር እንድትቀጥል ነው። ሀገር እንድትፈርስ እኮ ትግል እኮ የለም። በዛው ለሀገር አንድነት እና ለሀገር ቀጣይነት ዋስትና የማይሰጥ ትግል አይደለም። እየታገልን ነው የምትሉ አካላቶች ለሀገር መቀጠል፣ ለሀገር አንድነት፣ ለሀገር እድገት ዋስትና የሚሰጥ ትግል ነው የሚያስፈልገው። ተቃዋሚ ጎራ ያን አይነት ትግል አይደለም ያለው፣ ብቁ አይደለም። ይህን መንግስትም ላይ ጫና ለመፍጠር ብቁም አይደለም። የመጨረሻ ደካማ ነው። ብልጽግና ደካማ ነው። ግን ከሱ በታች ደካማ የሆነ ስብስብ እየገጠመው ስለሆነ ሰርቫይቭ አድርጎ እየቀጠለ ያለው። ብዙ ጊዜ ተቃውሞ ውስጥ ያለን ሰዎች ብልጽግና ደካማ ነው እንላለን እና ራሳችንን ጠንካራ አድርገን የምናሳይ ይመስለናል። ነው ይሄን ደካማ አካል 8 ዓመት ምንም አይነት ተጽዕኖ ሳትፈጥርበት ተሸክመህ እንድትቀጥል የሆንከው ከሱ የባሰ ድክመት ላይ ስላለ ይህን ድክመት እንቀረፍ። ቢያንስ ተቃውሞ ጎራ ውስጥ ያለ ህወሓትን በለው ኦላን በለው ፋኖን በለው ሁሉ አንድ ላይ ተሰብስበናል ነው አይደል የሚሉት። ለኢትዮጵያ አንድነት፣ ለኢትዮጵያ ቀጣይነት ዋስትና የሚሰጥ ስምምነት አድርግ። ያን ሳታደርግ የጋራ ጠላት ስለሆነ የምትለው ግን ከሆነ እውነቴን ነው እምልህ ከሀገር ከህዝብ ጋር የተያያዘ ትግል አይደለም። በቃ የግል ጥላቻ የግል ቂም ያለ መወጣት ነው፣ ወይንም የተወሰኑ የጠባብ ቡድኖችን ፍላጎት ለማሳካት ግልጽ ሊሆን ይገባል። ለሀገር ከሆነ ቲፒኤልኤፍ አቋሙን ይቀይር፣ ኦላ አቋሙን ይቀይር። ከሀገር አንድነት አኳያ ዋስትና የሚሰጥ ስምምነት ቢያንስ በተቃውሞ ጎራው ላይ ቢኖር አንድ ጫና ለመፍጠርም ብቁ ይሆናል፣ ራሱን ጫና ይፈጥራል የህዝቡን አቅም ተጠቅሞ። ሁለት ለዓለም አቀፉ ማህበረሰብም አማራጭ ሆኖ ይታያል። አማራጭ ደግሞ የማህበረሰቡ የዓለም አቀፉ ማህበረሰብ ካገኘ ጫና ያደርጋል። አሁን መንግስት ላይ ጫና የማያደርገው የሚተማመንበት አማራጭ ኃይል ስለሌለ ነው እና ራሱ ይስራህ እንደመጡ ራስን ተነሳሽነቱን ወስደህ ሰርተህ አማራጭ ሆነ መቅረብ በሚያስችልህ ደረጃ ላይ መገኘት ያንተ ስራ ነው። ከሌለህ ካለው መንግስት ጋር አብሮ ይሰራል። ምክንያቱም አንተ አማራጭ እስካልሆንክ ጊዜ ድረስ በየትኛውም አይነት መንግስት ሆኖ ሊቀጥል እንደሚችል ያውቃል። ራሱ በድንገት የሆነ አይነት ከባድ ማዕበል መጥቶት እንዳይጥለው ድንገተኛ ማለት ነው። በዛ ላይ ጥንቃቄ እንዲያደርግ ብቻ እየመከረ እዛ ላይ ብቻ ተጽዕኖ እየፈጠረ እንዲቀጥል ነው የሚያደርገው። ጫና ለመፍጠርም አንድ መሆን ያስፈልጋል። አንድ አይደሉም ያልኩኝ ያለሁት ተሰብስበታ አይደለም። በቴሌቪዥን መስኮት አንድ ላይ ተቀምጠ መታየት ቁም ነገር አይደለም። እውነት ለመናገር አሁን የኢትዮጵያ ሁኔታ ከሚጠይቀው አኳያ እጅግ በጣም ትርጉም የሌለው ስራ ነው። ስምምነት ፍጠር፣ ተግባባ። ያ ነው ስራው እሱ ነው። ጥላቻን ቂምን ብቻ እየቀሰቀስክ ግን ምን ተሰብስበን እንትን እንበል ግን ማለት ማለት ነው ማለት አደጋም ይዞ ሊመጣ ይችላል። ምንድን ነው የሚታወቀው? ምንም የሚታወቅ ነገር እኮ ይመስላችኋል እንዴ? ኢትዮጵያ ብትፈርስ ብልጽግና የሚጎዳ እንደዛ ነው እንደሚመስላችሁ? እንደዛ ከመሰላችሁማ ብልጽግና ኢትዮጵያ ብትፈርስ ብልጽግና የሚጎዳ ከመሰላችሁማ እያደረገ ያለው ኢትዮጵያ እንዳትፈርስ ነው ማለት ነው። የኢትዮጵያ ህልውና አደጋ ውስጥ ገብቷል እያልከው ይሄንን አቁም እያልከው ከማቆም ይልቅ ደጋግሞ ሲያደርገው እኮ ብታየው በዛ ሂደት ውስጥ ኢትዮጵያ ብትፈርስም ጉዳት የለብኝም ብሎ አልጎዳም ብሎ እያልኩ ነው። አማራጭ አለው። ሲኒ የምጎዳ ከሆነ እናየዋለን። ይህን ማሰብ ያስፈልጋል።
ለኢትዮጵያ ዋስትና የሚሆን አይነት ስብስብ መፍጠር ነው የሚያስፈልገው እንጂ ከጃልመሮንም ዶክተር ደብረጽዮንንም ይዘህ አንድ ላይ ታይተህ ከዛ በኋላ ሰው አልተባበረኝም ምናምን እንደዚህ የሚባል ነገር ለምን ይተባበራል? ለኢትዮጵያ አንድነት ለቀጣይነቷ ዋስትና የማይሰጥ ትግልን ለምን ትተባበራል? እኔ አልተባበርም። እንደዚህ አይነት ትብብር አላደርግም በጭራሽ። ትግልም ብያለሁ ወስደው እውነቱ ተነግራችሁ የተሰራ ከሆነ በዛ ደረጃ ብቁ ሆኖ መምጣት ያስፈልጋል። ተጽዕኖ ለመፍጠርም መንግስት አልቀበልም ደግሞ ካለ እሱን ጥሎ ሁለተኛው ፕላን ቢውን እንኳን መተግበር እንዳይችል አድርገህ እሱን አስወግደህ ከዛ በኋላ የሽግግር መንግስት አቋቁመህ ሀገሪቱን ማሸጋገር ይቻላል። ግን ደብረጽዮንም በትናንት አቋሙ ትግራይን ይዤ እሄዳለሁ የሚለውን አቋሙ ይዞ እና ጃልመሮ ኦሮሚያን የመገንጠል ፍላጎት አለን የሚለውን አቋማቸውን ይዘው የጋራ ጠላታችን አንድ አድርጎናል ብለህ ስለመጣ ብቻ ኢትዮጵያ አስተማማኝ እጅ ላይ ወድቃለች ሊልህ የሚችል ማንም የለም። ባይዘው እነዚህን አካላቶች እንዲያስፈልጋሉ እንኳን ከተባለ ለዚያም ደግሞ አጠቃላይ ተቃውሞ ጎሮኮ በቲፒኤልኤፍ ዙሪያ ተሰባስበው በፋኖ ዙሪያ እንኳን ተሰባሰቡ እኮ ምለው ለዛ ነው። ቢያንስ በኢትዮጵያነት አጠረጥሮ አማራ እንዲገንጠል ሲል ተሰምቶ አይታወቅም። ጥያቄውም 4 ኪሎ እንጂ ምዕራብ ትግራይ አይደለም ወይም ወልቃይት አይደለም። ከነ ችግሩም ቢሆን ቢያንስ ይሄ ኃይል እንኳን ቢመጣ ኢትዮጵያ ትፈርሳለች የሚል ስጋት የለም። የኢትዮጵያ አንድነት ሊያበቃለት ነው የሚል ስጋት የለም። ችግሩ ፋኖ በሚል ተደራጅቶ ሲመጣ ሌሎች ደግሞ በጠላትነት በስጋትነት አይተውት እንዳይሄዱ ነው እንጂ እሱ ራሱ ኢትዮጵያን ያፈርሳል ብላ አትሰጋ። ደብረጽዮንን ይዘህ ጃልመሮን ይዘህ ተባበሩን አይቻልም። ባይዘው የሀገርን አንድነት ሊያስጠብቅ የሚችል ጉዳይ ካልሆነ ትግልም አይባል። ለሀገር አንድነት ዋስትና የማይሰጥ ከሆነ ትግል አይባልም። እሱ ትግል ከተባለም የግለሰብ ወይንም የሆነ ቡድን ነው እንጂ ከህዝብ ጋር የተያያዘ ትግል ሊባል አይችልም። የህዝብ ትግል ሊባል አይችልም። ይህን ማስተካከል ያስፈልጋል። ይሄን ባላስተካከልክበት አይነት ሁኔታ የሽግግር መንግስት መጠየቅ አንድም ትርጉምም የለውም። እውነት ለመናገር ቢኖረው አደጋ የከፋ ብልጽግና የኢትዮጵያን ህልውና አደጋ ውስጥ ከቷል ብለህ እየተቃወምክ አንተ ለኢትዮጵያ ህልውና ዋስትና መስጠትም አትችል ከሆነ አስቸጋሪ ነው። ለአፍማ ሁሉም እኮ ይላል። ቲፒኤልኤፍም እኮ መጥቶ በቃ ችግራችንን በኋላ እንፈታለን ምናምን ሊል ይችላል። እንዴ እንደዚህ እኮ መተማመን የለም። ግልጽ ህግ አውጥተህ የምትመራበትን ግልጽ ስምምነት አስቀምጠህ የሀገርን ህልውና የሀገርን አንድነት ሊያስቀጥል የሚችል ግልጽ ስምምነት ገዢ የሆነ በዛ ደረጃ ተግባብተህ መምጣት እሱ ነው ትግል ሊባል የሚችለው፣ ማለት የህዝብ ትግል ሊባል የሚችለው። ካልሆነ ግን አደጋ አለው።